ክርስቶስ ተንሥአ እሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሐ ወሰላም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችው የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የአደራ ልጆች በወደደንና ባከበረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የተከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የተከበሩና የተመሰገኑ ይሁኑ። እንዲሁም የዓለት ቲዩብ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በያላችሁበት ሆናችሁ የምትከታተሉ የምታደምጡ የቅዱሳን በረከት ከእናንተ ጋር ነው። የዓለት ቲዩብ መርሃ ግብር ተከታታዮች ይህ መርሃ ግብር ተደራሽ እንዲሆን እንዲሁም ቻናሉ ለመደገፍ ሳብስክራይብ፣ ሼር፣ ላይክ ሁል ጊዜ እንድታረጉ በትህትና ጠይቃለሁ። አሁንም በድጋሚ የጌታ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን ለእናታችን ለቅድስት ልደታ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ የተባረከ የሰኔ ወር ቀኑ 15 ሰዓት ነው። ከዚህም በኋላ ይጎድላል። ሰኔ 1 ቀን በዚች ቀን ከእርሱ ታምራት የተገለጡ የሶርያ ሰው የሆነ የቅዱስ ለውንቴዎስ የቤተ ክርስቲያኑ ቅዳሴ ነው። ይኸውም ቅዱስ ለውንቴዎስ በሐምሌ ወር በ22ኛው ቀን በሰማዕትነት በሞተ ጊዜ ከታላላቅ መኳንንቶች የአንዱ መኮንን ሚስት መጣች። ለወታደሮችም ብዙ ገንዘብ ሰጠች። የቅዱስንም ስጋ ወሰደች። በባሏም ልብስ ገነዘችው። በሳጥንም አድርጋ በቤቷ ውስጥ አስቀመጠችው። በቀንና በሌሊትም የሚያበራ መብራት በፊቱ አኖረች። እነሆም ንጉሥ ዲዮቅልጥያኖስ በመኮንኑ ባሏ ላይ በሆነ የሥራ ምክንያት ተቆጣ። በአንጾኪያም ከተማ በወህኒ ቤት አሰረው። ቅዱስ ለውንቴዎስም ለስጋው መልካም ለሰራች ለመስፍኑ ሚስት መልካም ዋጋዋን ሊከፍላት ሽቶ በዚያች ሌሊት በወህኒ ቤት ለባሏ ተገለጠለት። በወህኒ ቤቱም ብርሃን ወጣ። ለመኮንኑም የራሱ የሆነውን በቤቱ ያለውን የሚያውቀውን የወርቅ ልብስ ለብሶ በጎልማሳ ፈረሰኛ አምሳል ተገለጠላት። ከዚህም በኋላ እንዲህ አለው፣ አትዘን፣ አታልቅስም። ዛሬ ከዚህ ወጥተህ ከንጉሥ ጋር በማዕዱ ትቀመጣለህና ከዚያም ወደ ቤት በሰላም ትሄዳለህና። የታሰረው መስፍንም ይህን ጎልማሳ ፈረሰኛ ስላየው በላዩም ስለወጣው ብርሃን የወህኒ ቤቱም ደጅ እንደተዘጋና እንደተቆለፈ ወደ እርሱ ስለመግባቱ ደግሞም የራሱ የሆነውን በቤቱ ውስጥ የተወውን የወርቅ ልብስ ለብሶ ስለማየቱ በዚህ ሁሉ ስራ ያደንቅ ነበር። ከዚህ በኋላ ቅዱስ ለውንቴዎስ በዚያች ሰዓት ወደ ንጉሱ ሄደ። በመኝታውም ተኝቶ ሳለ ረገጠው፣ እጅግም ደነገጠ። ለንጉሱም እንዲህ አለው፣ ንጋት በሆነ ጊዜ መስፍን እገሌን ከወህኒ ቤት አውጣው፣ አክብረውም፣ በክፉ አሟሟትም ሙተህ እንዳትጠፋ ወደ ቤቱ ይሄድ ዘንድ ተወው። ንጉሱም ከግርማው የተነሳ እየተንቀጠቀጠ እሺ ጌታዬ፣ ያዘዝከኝን ሁሉ አደርጋለሁ ብሎ መለሰለት። በነጋ ጊዜም ንጉሱ ወደ ወህኒ ቤት ልኮ መስፍኑን አወጣው፣ ታላቅ ክብርንም አከበረው። መልካም ልብሶችንም አልብሶ ከእርሱ ጋር በማዕዱ አስቀመጠው። ፈረሰኛም እንደተገለጠለትና ይፈታው ዘንድ እንዳዘዘው ነገረው። መስፍኑም አደነቀ። ንጉሱም የስራዬ ስራ እንደሆነ አድርጎ አሰበ። መስፍኑም እኔ መጠበብንና ስራዬን አላውቅም፣ ከዚህ ከምትለኝም ነገሮች ማን እንደተገለጠልህ ምንም አላውቅም። ንጉሱም ከተገለጠለት ራእይ ፍርሃት የተነሳ ክፉ ነገር ሊናገረው አልደፈረም። ነገር ግን ወደ ሀገሩ በታላቅ ክብር ሰደደው። መስፍኑም በጎዳና ሲጓዝ ሁለተኛ የእግዚአብሔር መልአክ ተገለጠለት። ወደ ሀገሩ ጠራብሎስም እስኪደርስ እያነጋገረው ያጽናናው ነበር። ከዚህም በኋላ ተሰወረው። ወደ ቤቱም በገባ ጊዜ ቤተሰቦቹን ሰላም አላቸው። የእርሱን የወርቅ ልብስ የሚለብስ ልብስ ለብሶ ፈረሰኛ ጎልማሳ እንደተገለጠለትም ነገራቸው። ከወህኒ ቤትም እስራት ያድነው ዘንድ ቃል እንደገባለት ነገራቸው። ሚስቱም ያዳነው ቅዱስ ለውንቴዎስ እንደሆነ አውቃ ብታየው ታውቀዋለህን አለችው። አዎን አላት። ከዚያም የቅዱስ ለውንቴዎስን ስዕል ወዳለበት ቦታ አስገባቸው። አይቶም የተገለጠልኝ በእውነት ይህ ነው አለ። ሁለተኛም የቅዱስ ለውንቴዎስ ስጋ ያለበትን ሳጥን ከፈተች። ያንንም የእርሱን የወርቅ ልብስ እንደለበሰ አየው። የፊቱንም መሸፈኛ ገለጠ። የተገለጠለትና ከእስራት ያዳነውም እርሱ እንደሆነ ተረዳ። መስፍኑም ማን እንደሆነ ስለ እርሱ ሚስቱን ጠየቃት። እርሷም የቅዱስ ለውንቴዎስን ገድል ነገረችው። መስፍኑም ይህን መልካም ስራ ስለሰራች ሚስቱን አመሰግናት፣ መረቃትም። የተመሰገነ እግዚአብሔርንም በቅዱሱ ላይ አድሮ ድንቅ ስራ ስለሚሰራ አመሰገነው። መብራትና ማዕጠንትም እንዳይለየው ሚስቱን አዘዛት። ከሃዲው ዲዮቅልጥያኖስን ጌታችን እስካጠፋው ድረስ እንዲሁ የምትሰራ ሆነች። ከዚህም በኋላ መልካም ቤተ ክርስቲያን አንጸው ስጋውን በውስጡ አኖሩ። በዚህች ዕለትም አከበሯት። ከስጋውም ብዙዎች ድንቆችን
ምልክቶችና ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት እስራኤል የተባለው የያዕቆብ ልጅ የጻድቁ ዮሴፍና የሚስቱ የአስኔት የዕረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከላይኛው ግብጽ ከጣሃ አውራጃ የሆኑ የባልንጀራሞች ሰማዕታት መታሰቢያቸው ነው። የሰማዕት ቆዝሞስም የዕረፍቱ መታሰቢያ ነው። በረከታቸውም ትድረሰን ለዘላለሙ አሜን። በዚህችም ቀን የመስተጋድል የሰማዕት ቢፋሞን የዕረፍቱ መታሰቢያና በስሙ ከታነጹ አብያተ ክርስቲያናት የመጀመሪያይቱ ቤተ ክርስቲያን ቅዳሴ ነው። የእስክንድርያ ከተማ ሰማዕታትና የሊቀ ጳጳሳት ቶማስም መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 2 በዚች ቀን የመጥምቁ የቅዱስ ዮሐንስ ስጋና የቀናተኛው ኤልያስ ደቀ መዝሙር ከሆነው ከነቢዩ ኤልሳ ስጋ ጋር በአንድነት ተገኘ። በዚችም ዕለት ቄርሎስ የአክሲሌጥስና የኢትዮጵያ መነኮስ የቀውስጦስ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሪ ነው። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን እና የተወደደ ልጇ ከዮሴፍና ከሰሎሜ ጋር ከስደት ተመልሰው ወደ ሀገራቸው ወደ ናዝሬት ከገቡ በኋላ ሕፃኑ ኢየሱስ አደገ፣ በመንፈስ ቅዱስም ጸና፣ ጥበብም ተመላበት፣ የእግዚአብሔርም ጸጋ በእርሱ ላይ ነበረች። ዘመዶቹም በየዓመቱ ለፋሲካ በዓል ወደ ኢየሩሳሌም ይሄዱ ነበር። ሕፃኑም ኢየሱስም የ12 ዓመት ልጅ በነበረ ጊዜ እንደ ልማዳቸው በዓሉን ለማክበር ወደ ኢየሩሳሌም መጡ። የበዓሉ ማከባበር ተፈጽሞ ወደ ሀገራቸው ሲመለሱ ብላቴናው ኢየሱስ ከእነርሱ ጋር አልሄድም፣ በዚያው በኢየሩሳሌም ቀረ እንጂ። ዮሴፍና እናቱ ቅድስት ድንግል ማርያም የእሱን በዚያ መቅረት አላወቁም ነበር። ከመንገዶችም ጋር ያለ መስሏቸው ነበር። ነገር ግን በሰዎች መካከል ስላጡት የአንድ ቀን መንገድ ከተጓዙ በኋላ ከዘመዶቻቸው ከሚያውቋቸው ሰዎች ሁሉ ዘንድ ሄደው ፈለጉት። ፈልገውም ባጡት ጊዜ ለመፈለግ ወደ ኢየሩሳሌም ተመለሱ። ከ3 ቀን በኋላ በቤተ መቅደስ በመምህራን መካከል ተቀምጦ ነበር። በቤተ መቅደስ ከመምህራን መካከል ተቀምጦ ነገራቸውን እየሰማ ሲጠይቃቸው አገኙ። የአይሁድ ሊቃናትም የነቢዩን የኢሳያስን መጽሐፍ ሰጥተውት ያነብ ነበር። መጽሐፉም ገልጦ በሚያነብበት ጊዜ እንዲህ የሚል ቃል አገኘ። በእኔ ላይ ያለ የእግዚአብሔር መንፈስ ለድሆች የምስራችን እነግር ዘንድ ስለ ቀባኝ፣ ልባቸው የተሰበረውን ለመፈወስ፣ የታሰሩትን ለመፍታት፣ ዕውሮችን ለማብራት፣ የተጓዙትንም ነጻ አወጣ ዘንድ ላከኝ አለ። ያዩትና የሰሙት ሁሉ ካነጋገሩ ቀልጣፋነትና ከአንደበቱም ከሚወጣው ኃይል ቃል የተነሳ ፈጽመው አደነቁ። ይህ ገና ሕፃን ሆኖ ሳለና ሳይማር እንዴት መጻሕፍትን ሊያውቅ ቻለ ተባባሉ። እናቱ ማርያምና ዮሴፍም በአይሁድ ሊቃናት መካከል ተቀምጦ ባዩት ጊዜ ፈጽመው ደነገጡ። እናቱ ማርያም ልጄ ሆይ ስለምን ይህንን አደረግን? ነው ዘመዶችና እኔ ተጨንቀን እንፈልግ የለምን አለችው። እርሱም ስለምን ትፈልጉኛላችሁ? በአባቴ ቤት ኖር ዘንድ እንዲገባኝ አታውቁምን አላቸው። እነርሱም ግን የተናገራቸውን ነገር አላስተዋሉም። ከዚህም በኋላ ከእነርሱ ጋር ወደ ናዝሬት ወረደ። ለዘመዶቹም ሲያገለግላቸው ሲታዘዛቸው ኖረ። ጌታ ኢየሱስም በእግዚአብሔርና በሰው ፊትም ሁሉ በጥበብና በቁመት በጸጋ ያድግ ጀመር። እናቱ ድንግል ማርያም ይህን ሁሉ ነገር በልቧ ትጠብቀው ነበር። ልመናዋ ክብሯ ለዘላለም በእውነት ይደርብን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጻ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተሞላ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምሕረቱን ለምኝልን ኃጢአታችን ያስተሰርይልን ዛሬም ዘወትርም ለዘላለሙ አሜን።